ታኅሳስ 26 ቀን 2025 ዓ.ም ዓለም በገና ዋዜማ የሰላም መዝሙር እየዘመረች ባለችበት በዚህ ሰዓት በመካከለኛው ምስራቅ ግን የሞት ደወል እየተደወለ ነው። የሰማዩን ንጣፍ የሚቀደው የሚሳኤል ድምፅና የምድርን መሶብ የሚበጥሰው የቦምብ ፍንዳታ ዛሬም የሊባኖስን ሰማይ ሰርክ እየጎበኘው ነው። ዛሬ የምናወራው ስለ ተራ ወታደራዊ እርምጃ አይደለም። ዛሬ የምናወራው የእስራኤል የደህንነት ተቋማት ለዓመታት ሲያድኑት ስለነበረው የኢራን አብዮታዊ ዘብ አንጎልና የጥላ ስር መሐንዲስ ስለሆነው ሁሴን ማህሙድ ማርሻል አልጃውሃሪ አሰቃቂ ግድያ ነው። ትላንት ሐሙስ ታኅሳስ 25 ቀን 2025 በደቡባዊ ሊባኖስ የምትገኘው አንሳሪዬ በጸጥታ ውስጥ ነበረች። ነገር ግን ያ ጸጥታ በድንገት በታላቅ ፍንዳታ ተቀደደ። የእስራኤል አየር ኃይል ድሮኖች ሰማዩን ጥሰው በመግባት አንድን መኪና ኢላማ አደረጉ። በዚያች መኪና ውስጥ የነበረው ሰው ሁሴን ማህሙድ ማርሻል አልጃውሃሪ ይባላል። የእስራኤል መከላከያ ሰራዊት በኩራት ባወጣው መግለጫ ይህንን የኢራን ቁድስ ኃይል ከፍተኛ አመራር በስኬት መደምሰሱን አበሰረ። ጥቃቱ የተፈጸመበት ሁኔታ የእስራኤልን የደህንነትና የቴክኖሎጂ የበላይነት በግልጽ ያሳየ ነበር። አልጃውሃሪ በሊባኖስ ምድር ውስጥ እጅግ ጥብቅ በሆነ ጥበቃና በሚስጥር ይንቀሳቀስ የነበረ ቢሆንም የእስራኤል ሰላዮች ግን እያንዳንዱን እርምጃውን እንደ ጥላ ይከታተሉት ነበር። በሊባኖስ እና በሶሪያ መካከል ያለውን የሽብር አውታር ሲያስተሳስር የነበረው ይህ ሰው በመጨረሻም በአንሳሪዬ አዋራማ መንገድ ላይ ሕይወቱ አልፏል። ለመሆኑ እስራኤል ይህንን ያህል ጥረት አድርጋ የገደለችው አልጃውሃሪ ማን ነው? አልጃውሃሪ የኢራን አብዮታዊ ዘብ የቁድስ ኃይል አባል ብቻ አይደለም። እሱ በምስጢራዊነቱና በአስፈሪነቱ በሚታወቀው ዩኒት 840 ውስጥ ቁልፍ ኦፕሬቲቭ ነው። ዩኒት 840 ማለት በውጭ ሀገራት በተለይም በእስራኤል ድንበር አቅራቢያ የሚገኙ የሽምቅ ተዋጊዎችን የሚያደራጅ፣ የሽፋን ስር ጥቃቶችን የሚያቅድና የኢራን ፍላጎት በኃይል የሚያስፈጽም ልዩ ክፍል ነው። አልጃውሃሪ በሶሪያ እና በሊባኖስ መካከል ያለውን ድልድይ የዘረጋው ሰው ነበር። በእስራኤል ሰሜናዊ ድንበር ላይ የፈንጂ አውታሮችን መዘርጋት፣ የረጅም ርቀት ሚሳኤሎችን ከኢራን ወደ ሊባኖስ በምስጢር ማጓጓዝና የሂዝቦላ ተዋጊዎችን በዘመናዊ የጦር ስልት ማሰልጠን የእሱ ዋና ሥራዎቹ ነበሩ። የእስራኤል ደህንነት ተቋማት እሱ የሞት መሐንዲስ ወይም ዘኢንጂነር ኦፍ ዴዝ ብለው ይጠሩት ነበር። የእሱ መገደል ለኢራን ከፍተኛ የሰው ኃይል ኪሳራ ብቻ ሳይሆን ስትራቴጂካዊ ውድቀቷም ነው። ይህ ግድያ የተፈጸመው ኢራንና እስራኤል ከ6 ወራት በፊት ካደረጉት አሰቃቂ ጦርነት በኋላ ባለው ውጥረት ውስጥ ነው። ሰኔ 2025 ዓለም በድንጋጤ የተዋጠችበት 12 ቀናት እስራኤል የመከላከያ እርምጃ በሚል ስም የኢራንን የኒውክሌር ምርምር ማዕከልና ሚሳኤል ማከማቻዎችን በከፍተኛ ሁኔታ ደብድባ ነበር። ያ ጥቃት ከ100 በላይ ንጹሐን ዜጎችን ጨምሮ ከ1000 በላይ ሰዎችን ሕይወት ቀጥፏል። ኢራን ዝም አላለችም። በመቶዎች የሚቆጠሩ ሻሂድ ድሮኖችንና ፋታህ የተባሉ ሃይፐርሶኒክ ሚሳይሎችን ወደ ቴልአቪቭ እና ሃይፋ ወርውራለች። አሜሪካም በጦርነቱ ውስጥ በከፊል በመሳተፍ የኢራንን የኒውክሌር ተቋማት ደብድባለች። ያ ጦርነት በተኩስ አቁም ቢቆምም የዛሬው የአልጃውሃሪ ግድያ ግን ያንን የሰኔውን እሳት እንደገና የሚያቀጣጥል ሆኗል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃኢ የኢራን የሚሳኤል አቅም ለድርድር አይቀርብም ሲሉም ያስጠነቀቁትም ለዚሁ ነው። ኢራን ለዚህ ግድያ የምትሰጠው ምላሽ ምን ሊሆን ይችላል የሚለው ጥያቄ ዓለምን በስጋት እያናወጠ ነው። የሊባኖስ ምድር ዛሬም የሀያላን ሀገራት የቼዝ ጨዋታ ሜዳ ሆናለች። በህዳር 2024 የተፈረመው የተኩስ አቁም ስምምነት በወረቀት ላይ እንጂ በመሬት ላይ የለም። እስራኤል ሄዝቦላ ትጥቅ እንዲፈታ ትጠይቃለች። ሄዝቦላ ደግሞ ትጥቄ የህልውናዬ ዋስትና ነው ይላል። ባለፈው አንድ ዓመት ውስጥ ብቻ እስራኤል በሊባኖስ ላይ የፈጸመችው የአየር ጥቃት ብዛት 1600 ደርሷል። ከ60 ሺህ በላይ ሰዎች ከቀያቸው ተፈናቅለው በድንኳን ውስጥ ይገኛሉ። በቤተልሔም የገና በዓል በድምቀት እየተከበረ ባለበት በዚህ ወቅት በሊባኖስ ግን የገና ስጦታ ሳይሆን የሚሳኤል ቃጠሎ ነው እየወረደ ያለው። የሊባኖስ መንግስት ሂዝቦላህን ከደቡብ ሊታኒ አስወጣለሁ ቢልም በመሬት ላይ ግን ሂዝቦላህ አሁንም በመንግስት ውስጥ ያለ ሌላ መንግስት ሆኖ ቀጥሏል። የዘገባው እጅግ አሳሳቢ ክፍል ደግሞ በዲፕሎማሲያዊው መረጃ በስተጀርባ ያለው ሴራ ነው። የአሜሪካው ኤንቢሲ እንደዘገበው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ወር መጨረሻ ወደ አሜሪካ ተጉዘው ከፕሬዝዳንት ዶናልድ ትራምፕ ጋር ይገናኛሉ። አጀንዳው አንድና አንድ ብቻ ነው። እሱም ኢራን ናት። ኔታንያሁ ለትራምፕ የሚያቀርቡት ጥያቄ የኢራንን የሚሳኤል አቅም ሙሉ በሙሉ ለማጥፋት አሜሪካ በጋራ ጦርነት ውስጥ ትግባ የሚል እንደሆነ ይገመታል። ትራምፕ በኢራን ላይ ያላቸው ጠንካራ አቋም የሚታወቅ ነው። ይህ ስብሰባ ውጤታማ ከሆነ መካከለኛው ምስራቅ በ2026 መጀመሪያ ላይ ታይቶ የማይታወቅ ታላቅ ጦርነት ውስጥ ልትገባ ትችላለች።
እስራኤል የኢራንን የአቶሚክ ቦምብ የመስራት ህልም ለአንዴና ለመጨረሻ ጊዜ ለመቅበር ቆርጣ የተነሳች ትመስላለች። ዛሬ የታየው የአልጃውሃሪ ግድያ የመጨረሻው ሳይሆን የጅማሮ መጀመሪያ ነው። እስራኤል የመቁረጥ ስልት ወይም ሞዊንግ ዘ ግራስ በሚባለው ወታደራዊ ስልቷ የኢራንን ክንፎች አንድ በአንድ እየቀነጠሰች ነው። ሄዝቦላህ በሊባኖስ፣ ሐማስ በጋዛ፣ ሁቲዎች በየመን ሁሉም የኢራን የመቋቋም አውታር ወይም አክሲስ ኦፍ ሬዚስታንስ አባላት ናቸው። አሁን ዋናው ጥያቄ ኢራን ለዚህ ግድያ የምትሰጠው ምላሽ ተመጣጣኝ ይሆናል ወይስ አውዳሚ ይሆናል የሚለው ነው። ቴህራን ለብዙ ዓመታት ስትራቴጂካዊ ትዕግስት ስታሳይ ቆይታለች። ነገር ግን ቁልፍ አመራሮቿ በየቀኑ ሲታደኑ ዝምታዋን ልትቀጥል አትችልም። በሌላ በኩል እስራኤል በሀገር ውስጥ ካለባት የፖለቲካ ውጥረት ለመውጣት ጦርነቱን ወደ ውጭ ሀገር ማስፋት ትፈልጋለች። በመካከለኛው ምስራቅ እንደ ግዙፍ ድንጋይ ተገትሮ የነበረው ሂዝቦላህ ዛሬ በእስራኤል የብረት ክንድ ክፉኛ ተቀጥቅጦ የህልውና አደጋ ተደቅኖበታል። ይህ የኢራን አይነኬ ጭልፊት ክንፎቹ ተመተው በደም እየተለወሰ ባለበት በዚህ ሰዓት የተበጣጠሰውን አቅሙን ለመጠገንና እንደገና ለማገገም የሞት ሽረት ትግል እያደረገ ይገኛል። ነገር ግን ጥያቄው ያለው ሊባኖስ ውስጥ ብቻ አይደለም። ሂዝቦላህ በመላው ዓለም የተዘረጋው ስውር እና ጥቁር የገንዘብ አውታር ካልተበጣጠሰ ራሱን መልሶ ማሳደጉ አይቀሬ ነው። የአሜሪካ ልዩ መልእክተኛ ሞርጋን ኦርታገስ ባለፈው ወር ቤሩት ውስጥ ከሊባኖሱ ፕሬዝዳንት ጆሴፍ አውን ጋር ባደረጉት አስቸኳይ ስብሰባ ሂዝቦላህን ትጥቅ የማስፈታት ጉዳይ የሊባኖስ የህልውና ጉዳይ መሆኑን አሳስበዋል። ነገር ግን ይህንን የኢራን ጥርስና ጥፍር የሆነ ድርጅት ትጥቅ ማስፈታት ከቃላትም በላይ እጅግ ከባድ የሆነ የጦርነት አውድማ ነው። ኢራን ዛሬም ለሂዝቦላህ መተኪያ የሌላትና ዋነኛ የደም ስር ብትሆንም እስራኤልና አሜሪካ በጋራ በከፈቱት የፋይናንስ ከበባ ምክንያት ከቴህራን የሚፈሰው የገንዘብ ወንዝ እየደረቀ ነው። የአሜሪካው ግምጃ ቤት ባወጣው መግለጫ ለሂዝቦላህ የኢራንን ገንዘብ የሚያሸሹ ግለሰቦችንና ተቋማትን በአሰቃቂ ማዕቀብ ቀጥቷቸዋል። አሁን ሂዝቦላህ ያለው በአደገኛ የገንዘብ ማነቆ ውስጥ ነው። ሂዝቦላህ ከኢራን የሚሰጠውን በቢሊዮን የሚቆጠር ዶላር ብቻ አይጠብቅም። ይልቁንም በመላው ዓለም ላይ የዘረጋውና እንደ ሸረሪት ድር የተወሳሰበ የወንጀል አውታር አለው። ይህ አውታር በመድኃኒት ዝውውር፣ በገንዘብ ማጠብ፣ በኮንትሮባንድና በሐሰተኛ ሰነዶች ዝግጅት ላይ የተሰማራ ዓለም አቀፍ የሽፋን ስር መንግሥት ነው። እንደ አውሮፓውያኑ አቆጣጠር በኦክቶበር 2024 የወጣው መረጃ እንደሚያመላክተው ሂዝቦላህ በምዕራብ አፍሪካ ምድር ላይ እጅግ ግዙፍ የሆነ የገንዘብ ማሰባሰቢያና የማጠቢያ መረብ ዘርግቷል። ይህ መረብ የአፍሪካን ደካማ የደህንነት መዋቅር በመጠቀም ለሽብር ተግባር የሚሆን ጥሬ ገንዘብ ያመርታል። በአርጀንቲና፣ በብራዚል እና ፓራጓይ ድንበር አካባቢ ሂዝቦላህ እንደ ልቡ የሚፈነጭበት የወንጀል ገነትን ፈጥሯል። እዚያም አደገኛ እጾችን በማዘዋወርና የጦር መሳሪያዎችን በምስጢር በመግዛት እስራኤልን የሚያጠፉበትን አቅም ይገነባል። ሂዝቦላህ ተራ የሽምቅ ተዋጊ አይደለም። እጅግ ዘመናዊ የሆኑ ድሮኖችን እና ሚሳኤሎችን የታጠቀ ከፊል መደበኛ ሰራዊት ነው። በ2024 ብቻ ብሪታንያ፣ ጀርመንና ስፔን የሂዝቦላህን አንድ ትልቅ ኦፕሬሽን አክሽፈዋል። ድርጅቱ ለሰው አልባ አውሮፕላኖች ወይም ሱሳይድ ድሮኖች የሚሆን ቁልፍ ክፍሎችን ከአውሮፓ በሚስጥር ለመግዛት ሞክሮ ነበር። ከዚህም ባለፈ ቦምብ ለመስራት የሚያገለግሉ ኬሚካሎችን ከቻይናና ቆጵሮስ ድረስ ባለው መስመር ለማዘዋወር ያደረገው ሙከራ ተደርሶበታል። ይህ የሚያሳየው ሂዝቦላህ ዓለምን በአደገኛ የጦር መሳሪያ አውታር ሊያጥለቀልቅ የቆረጠ መሆኑን ነው። ለሂዝቦላህ ትልቁ መርዶ የሆነው ሀገራት ድርጅቱን ዓለም አቀፍ የሽብር ቡድን ብለው መፈረጃቸው ነው። እንደ ጀርመን ያሉ ሀገራት ቡድኑን ሙሉ በሙሉ ካገዱ በኋላ የሂዝቦላህ ደጋፊ የሆኑ ተቋማትን በፖሊስ ኃይል እየደመሰሱ ነው። በብራዚልም በተመሳሳይ ቡድኑ በሽብርተኝነት ስላልተፈረጀ የጀመሩት የፋይናንስና የወታደራዊ እርምጃ ተጠናክሮ ቀጥሏል። ይህ አጋጣሚ ካመለጠ ሊባኖስ እንደ ሀገር ትፈርሳለች፣ መካከለኛው ምስራቅም በድጋሚ በደም ትታጠባለች። አሁን ያለው ምርጫ ግልጽ ነው። ወይ ሂዝቦላህን ለአንዴና ለመጨረሻ ጊዜ መደምሰስ ወይም ደግሞ ቀጠናው ወደማይወጣበት የጥፋት አዘቅት ውስጥ ሲገባ ዝም ብሎ ማየት ነው ስትል አሜሪካ ትናገራለች። ዓለም በ2025 ፍጻሜ ላይ ቆማለች። የሰው ልጅ በቴክኖሎጂ ወደ ማርስ ለመሄድ እያለመ ባለበት በዚህ ዘመን በመካከለኛው ምስራቅ ግን ዛሬም የጥንታዊው ሕግ እየተተገበረ ነው። ሁሴን አልጃውሃሪ ተገሏል። ነገር ግን የእሱ ርዕዮተ ዓለምና የኢራን ምኞት አሁንም በሊባኖስ ተራሮች ላይ አለ። ይህ ታሪካዊ ክስተት የሚነግረን አንድ ትልቅ እውነት አለ። በመካከለኛው ምስራቅ ሰላም ማለት በሁለት ጦርነቶች መካከል ያለች አጭር የእረፍት ጊዜ መሆኗን ነው።